የምንማማርበት የትምህርታችን ርዕስ በግዕዝ ቋንቋ ነጽሩ ውኬ አዕዋፈ ሰማይ፣ ወደ አማርኛ ሲተረጎም ወደ ሰማይ ወፎች ተመልከቱ፣ ወደ ሰማይ ወፎች ተመልከቱ የሚል ይሆናል ቃሉ። ቃሉ የሚገኘው የማቴዎስ ወንጌል ምዕራፍ 6 ከተራ ቁጥር 26 ላይ ሲሆን ቃሉን የተናገረው ሁሉም ፈጥሮ የሚገዛ ቸር አምላክ መድኃኔ ዓለም ኢየሱስ ክርስቶስ ሲሆን ቃሉ የተነገረ ያለ አግባብ በማይገባ መጨነቅ እንደማይገባ ያስተማረበት የመጽሐፍ ቅዱስ ክፍል ነው። መድኃኔ ዓለም ኢየሱስ ክርስቶስ ይህንን ቃል በልብ ለሚሳቡት፣ በእግር ለሚሽከረከሩት፣ በክንፍ ለሚበሩት ከግዙፍ እስከ ደቃቅ ድረስ ሁሉን የሚመግብ አምላክ እሱ መጋቢ እንደሆነ ያለ አግባብ መጨነቅ እንደማይገባ በሰፊው ዘርዘር አድርጎ በምሳሌ በአዕዋፍ እየመሰለ በዚህ የመጽሐፍ ቅዱስ ክፍል ላይ አስረድቷል። ወደ ኋላ መለስ ብለን ስናየው ወበእንተዝ እብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወኢለሥጋክሙ ዘትለብሱ፣ ለነፍሳችሁ በምትበሉት በምትጠጡት ለሰውነታችሁም በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን እያለ ይጀምራል። እዚህ ላይ ለእያንዳንዱ አከፋፍሎ ሰጥቶታል። ነፍስ ከመብል ከመጠጥ አትበልጥምን፣ ሰውነትስ ከልብስ አይበልጥምን እያለ ነፍስ በምትበሉት በምትጠጡት አትጨነቁ። ነፍስ መብልን እና መጠጥን ለነፍስ ሰጥቶ ተናገረ። ለምን ስንል ካልበሉ ሬሳ ካልለበሱ እንስሳ ይላሉ አበው በብሂላቸው። ስለዚህ ሰው የበላው የጠጣው ደም ይሆናል። በደም ደግሞ ነፍስ ተዋህዳ ትኖራለች። እስመ ነፍስ ተሐድር በደም፣ ነፍስ በደም ውስጥ ታድራለች ትኖራለች ይላል። ስለዚህ መብል መጠጥን ለነፍስ ሰጥቶ የተናገረበት ካልበሉ ሬሳ ስለሚባል አባባል ስላለና በመብል በመጠጥ በተገኘው በደም አማካኝነት ነፍስ አድራ ስለምትኖር ይህንን ለነፍስ ሰጠን። እንደገና ሲቀጥል ደግሞ ልብስን ለስጋ ሰጠ ካልለበሱ እንስሳ። ከዚህ ላይ እንግዲህ ኢየሱስ ክርስቶስ ያስተማረበት አንድ ምስጢር አለ። መብል መጠጥን ለነፍስ ሰጥቶ የተናገረበት ቅድም እንደገለጹት ነፍስን መሀበ አልቦ ሀበቦ አምጥቶ ፈጥሮ ስጋን ከአራቱ ባህርያት ፈጥሮ አዋህዶ የፈጠረ አምላክ ስጋዊውን ምግብ ስጋዊውን መጠጥ መመገብ ተራ ነገር ነው። ስለዚህ ከዚያ አይበልጥም። ከዚያ ስለማይበልጥ ይህ ተራ ነገር ነው፣ በዚህ አትጨነቁ፣ ልትጨነቁ አይገባም ሲል በአጽንኦት ከዚህ ላይ ይመክራል፣ ያስጠነቅቃል፣ ያስረዳል። ምክንያቱም እሱ መድኃኔ ዓለም ኢየሱስ ክርስቶስ እንኳን ይህን ተራውን የማያስጨንቀውን የሚያስጨንቀውን ልንጨነቅበት የሚገባውን እንኳ ረሃበ ስጋን ስጋውን ቆርሶ አጥግቦናል፣ አስወግዶልናል። ጽማ ነፍስን ደሙን አፍስሶ አጠጥቶናል፣ አርክቶናል። ሊያስጨንቀን የሚገባውን ረሃበ ነፍስን ጽማ ነፍስን እንኳንስ ስጋዊውን እንኳንስ ምድራዊውን። ስለዚህ ለጋስ የሚያሰኘውም አንዱ ይህና ይህ ነው። ለጋስ አባት ቸር አባት የሚያሰኘው ይህ ነው። ሰው ለጋስ ቢባል ቆርሶ በማልበስ ቆርሶ ቀዶ በማልበስ ቆርሶ በማጉረስ ነው ለጋስ የሚባለው። ሲቀጥል በእንጀራው በወጡ በሻዩ በዳቦ በሚበላው በሚጠጣው ነው ሰው ለጋስ የሚባለው። እሱ ግን ለጋስ የሚባለው ቸር የሚባለው ስጋውን ቆርሶ ብሉ ብሎ በማብላቱ ደሙን አፍስሶ ጠጡ ብሎ በማርካቱ በዚህ ለጋስነቱ ይገለጻል። ስለዚህ ይህን የሚያደርግ አምላክ ለሚያልፈው ለሚጠፋው ለስጋዊው ነገርማ እንዴት ሳይሆነን ይቀራል? እንዴት ሳይሆነን ይቀራል? ዛሬም እኮ የምንኖረው በኑሮው መሟላት አይደለም። ኑሮውን እናየዋለን። በገበያው ላይ ጣራ ነክቷል። በበረከቱ ነው።
በቸርነቱ ነው፣ በመግቦቱ ነው የምንኖረው እንጂ እንደ ኑሮውማ ማን አንድ ቀን መዋል ይችላል? ማን አንድ ቀን ማደር ይችላል? ማን ጠግቦ ሊውል ይችላል? ማን ጠጥቶ ሊረካ ይችላል? ነገር ግን በቸርነቱ ያኖረናል፣ በበረከቱ ያኖረናል። ለዚህ ነው በምትበሉት በምትጠጡት አትጨነቁ እያለ የገለጸው። ሲቀጥል ልብስን ለሥጋ ሰጥቶ ተናገረ። አምራ አጊጣ የምትታይ ሥጋ ናት። በአለባበሳችን የተለያዩ አለባበሶችን ስንለብስ አምራ አጊጣ የምትታይ ሥጋ ናት። ግን ራቆታችን ብንሆን ብንራቆት ምታፍር ማናት? ሥጋ ናት። ሥጋ አታፍርም። ሥጋ የእንስሳት ባህሪ ስላላት ሥጋ አታፍርም። ምታፍር ነፍስ ናት። የምትራቆተው ሥጋ ናት። ብትለብስም ደግሞ የምታጌጥ የምታምር የምትዋብ ሥጋ ናት። ነገር ግን ስንራቆት ራቆታችን ስንሆን ምታፍር ምትሸማቀቅ ነፍስ ናት። ለዚህ ነው ልብስን ለሥጋ ሰጥቶ የተናገረው። እናም ምናልባት ዛሬ የሚያፍር ጥቂቶች ሆነዋል። የሚያፍሩ በራቁትነት የሚያፍሩ ጥቂቶች ናቸው። ይሉኝታ ያላቸው ጥቂቶች ናቸው። ብዙ ወደ እንስሳነት የተቀየረ ሆኗል። አንዳንዱ ሲታይ በቁምጣ ወይም በፓንት የሚጓዝ አለ። አንዳንዱ ደግሞ ከደረት በታች ለብሶ ከደረት በላይ ርቃኑን የሆነ አለ። እንደ ጌጥ እንደ ዝና እንደ ስልጣኔ የተቆጠረ። አንዳንዱ ከእምብርቱ በታች የለበሰ ከእምብርቱ በላይ የለበሰ መካከሉ ላይ ባዶ የሆነ አለ። ይሄ አይነት ወደ እንስሳነት የተቀየረው ምናልባት ከዚያ ከለባዊት ነፍስም ውጭ የሆነ በለባዊት ነፍስ ተፈጥሯል። ከሦስቱ ባህርያተ ነፍስ ከአራቱ ባህርያተ ሥጋ ተፈጥሯል። ነገር ግን የለበትም። የምዕራባውያንን እንስሳነት የተላበሰ የወረሰ ይህ ምናልባት ኀፍረት ሊሰማው ይችላል። ወደ እንስሳነት ሙሉ በሙሉ ስለተቀየረ አስተሳሰቡ። ነገር ግን ለባዊት ነፍስ ላለው ሰው ግን ምትለብስ ምታጊጥ ምትዋብ ሥጋ ስትሆን ነፍስ ታፍራለች። እርቃኗን በሆነች ጊዜ ደግሞ ነፍስ ታፍራለች። ለዚህ ነው ይህን ሰጠው የተናገረ እና ይሄ አትጨነቁ አለ። እውነት ነው። በምንለብሰው እንዳንጨነቅ አሳይቶናል። በምንለብሰው እንዳንጨነቅ ለምን ተራቁተን ከጸጋችን ተገፈን ራቁታችን ስንት ጊዜ ኖረናል። ስንት ጊዜ ራቁታችን ስንኖር ከጸጋችን ተራቁተን ተገፈን ስንኖር መድኃኔ ዓለም ክርስቶስ በቀራንዮ አደባባይ እሱ እርቃኑን ተሰቅሎ የጸጋ ልብስ አለበሰ። እንዲህ አይነት ለጋስ አባት፣ እንዲህ አይነት ጸጋን የሚያለብስ አባት ይህ ስላለ ነው አትጨነቁ በምትለብሱትም ያለ። እሱ ተራቁቶ ከትርፉ እኮ አይደለም። ሰው የተረፈውን ሊሰጥ ይችላል። ቀዶ ሊያለብስ ለታረዘ ሊያለብስ ይችላል። የእሱ ግን እሱ ተራቁቶ እርቃኑን ውሎ የእሱ ገላ ሳይሸፈን እሱ ተራቁቶ እኛን ጸጋ ያለበሰ ጸጋ ልብስ ያለበሰ ጸጋችን የመለሰ ይህ ነው አትጨነቁ ያለበት ምክንያት። ሲቀጥል ነጽሩኬ አዕዋፈ ሰማይ ወደ ሰማይ ወፎች ተመልከቱ አለ። እለ ይዘርው ወያርሩ ወያስተጋቡ አይዘሩም አያጭዱምም በጎተራም አይከቱም የሰማያዊ አባታችሁ እሱ ይመግባቸዋል እንጂ እናንተ ከእነርሱ አትበልጡምን አለ። ወደ ሰማይ ወፎች ተመልከቱ። በዚህ አሻሚ ቃል ብዙዎቹ ተወቅሰውበታል፣ ብዙዎቹ ወድቀውበታል፣ ብዙዎቹ ተጎድተውበታል። አሻሚ ቃል ነው። ይሄ ጠለቅ ብሎ ማየት ራቅ አድርጎ መመልከት ያስፈልገዋል። ለዚህ ኃይለ ቃል ወደ ሰማይ ወፎች ተመልከቱ አይዘሩም አያጭዱም የሚለውን ይዘው ብዙዎቹ ወድቀውበታል፣ ተወቅሰውበታል። ሁለት አሃው ወደ ዱር ወጡ በምናኔ ወደ ዱር ወጡና በምናኔ እያሉ ጌታ በወንጌል እኛ መንነናል፣ እንግዲህ ወደ ዱር ወጥተናል። ስለዚህ ነጽሩኬ አዕዋፈ ሰማይ ወደ ሰማይ ወፎች ተመልከቱ እለ ይዘሩ ወያርሩ ወያስተጋቡ አይዘሩም አያጭዱም በጎተራም አይከቱም ብሏል። ስለዚህ እኛም ቁጭ ብለን ማየት አለብን። እንዲህ እያለ በወንጌል እንዴት ስራ እንሰራለን? ለምን ተግባራዊ እንይዛለን ብለው ቁጭ አሉ። በረሃብ ተጎዱ። ራሳቸውን እስከ መርሳት ድረስ ከመሳት ድረስ ደረሱ። በረሃብ ተጎድተው መልአኩ መጣና ምን አላቸው? መልአኩ መጣና እናንተ የዋሆች ወደ ሰማይ ወፎች ተመልከቱ ቢል እይዘርኡ አለ እንጂ እይሰርሩ አለ
አይዘሩም አያጭዱም አለ እንጂ አይወጡም አይበሩም አይወርዱም ብሏል። እንዴት? እነሱ እኮ ይበራሉ፣ ይወጣሉ፣ ይወርዳሉ ምግባቸውን ለማግኘት። አይዘሩም አለ እንጂ አይወጡም አይወርዱም አይበሩም አላለም አላቸው። ከዚያ በኋላ ተግባረ እድ ይዘው እየሰሩ የዱር ፍሬ እየለቀሙ መመገብ ጀመሩ፣ መኖር ቻሉ። ቁራን እንመልከት። ከእንስሳትም ከአዕዋፍ መካከል ቁራን ስናይ በነቢዩ ዳዊት እንደተነገረም ሁሉ ዘይሁቦሙ ሲሳዮሙ ለእንስሳ ወለጉለቋት እለይጼጉዕዎ ለቁራዎት ልጆች ለእንስሳትን ምግባቸውን የሚሰጣቸው እሱ ነው። ለሚጠሩት ወደ እሱ ለሚጮሁት ለቁራዎች ልጆች ምግባቸውን የሚሰጣቸው እሱ ነው አለ። ቁራ ሲወለድ ከእንቁላሉ ተቀፍቅፎ ሲወጣ ሲወለድ ፍም መስሎ ቀይ ሆኖ ፍም መስሎ ይወለዳል ከእንቁላሉ። ያን ጊዜ ወላጆቹ ሲያዩት ከነሱ የተለየ በመልክ የተለየ ምን ጉድ ተወለደብን ምን መጣብን ብለው ደንግጠው ትተውት ይሄዳሉ። ከዚህ በኋላ ከአፉ ፈሳሽ አይጠፋም፣ አይለይም። ከአፉ ፈሳሽ ያለጋል። ከአፉ ፈሳሽ አለ። አፉን ጧ እያረገ ከፈት እያረገ ይጮሃል ወደ ላይ ነቢዩ ዳዊት እንደተናገረው። ያን ጊዜ ታዋስያን ያንን እንጠጣለን እያሉ ያንን የሚፈሰውን ከአፉ ቀረብ ሲሉ ዝንብ መሰል ትንኝ መሰል ይህን የመሳሰሉትን ሁሉ ታዋስያንን ሳብ እያደረገ እየበላ እስከ 40 ቀን ይቆያል። ያን እየበላ ከዚህ 40 ቀን ሲሆነው ጸጉር ያበቅላል። ያን ጊዜ እነሱ ጋር በመልክ ሲመሳሰል ቀረብ ብለው ወላጆቹ መጥተው ይረዱታል። እስከዚያ ግን ወደ እግዚአብሔር እየጮኸ አፉን ከፈት እያደረገ ጧ እያደረገ ሲል ታዋስያን ያልጋጉን እንጠጣለን እያሉ ሲቀርቡ በዚህ መንገድ እየተመገበ ያድጋል። እና ነቢዩ ዳዊት ይህን በማስመልከት ምን አለ? ወለጉለቋት እለይጼጉዕዎ ለሚጠሩት ለቁራዎች ልጆች ምግባቸውን የሚሰጣቸው እሱ ነው አለ። ይህ ነው ያ ቁራም በዚህ አፉን በመክፈቱ ወደ እግዚአብሔር በመጮሁ ነው በመጥራቱ ነው እንጂ ዝም ብሎ አይደለም ያገኘው። እንስሳትም እንዲህ ነው። እና ይህ አሻሚ ቃል ነው። ይህን ጠለቅ ብሎ ማየት ያስፈልጋል እንጂ ብዙዎች በእንደዚህ አይነት አሻሚ ቃል ይሰናከላሉ፣ ይጎዳሉ። በተመሳሳዩ በሁለተኛ ደረጃ አንድ በእስክንድሪያ ውስጥ የምትገኝ ገዳመ ስልዋኖስ የምትባል ገዳም አለች። ከዚያች አንድ መነኩሴ ምን አለኝ ከዚህ ዓለም አለና ወደዛ ገዳም ገባ። ወደዚያ ገዳም ገብቶ ሲያይ ገዳማውያኑ ይወጣሉ፣ ይወርዳሉ፣ ልማት ያለማሉ፣ ተክል ይተክላሉ፣ ያርማሉ፣ ይኮተኮታሉ፣ ይወጣሉ፣ ይወርዳሉ። ሲወጡ ሲወርዱ አየና ና ብሎ አንዱን ጠራው። ቀረብ ብሎ ምን ልታዘዝ አለ። አባቴ ምን ልታዘዝ አለ። እንዴት ሆናችሁ ትኖራላችሁ? እንደምን ሆናችሁ ትኖራላችሁ አለው። እኛማ ተክል ተክለን አርመን ኮትኩተን ተንከባክበን ራሳችን ረድተን እንግዶችን ተቀብለን ነዳያንንም ረድተን እንኖራለን አለው። እንዴ የሥጋውያን ሥራ ሆነባችሁ አይደለም? ጌታ እኮ በወንጌል ያለው ነጽሩኪ አዕዋፈ ሰማይ ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱም በጎተራም አይከቱም ነው ያለ። እንዴት የሥጋውያን ሥራ ትሰራላችሁ አላቸው። ከዚያ በኋላ ወደ አበምኔቱ ደረሰ ይህ ቃል። ይህ ንግግር ከአበምኔቱ ሲደርስ አበምኔቱ ሰማና ብስል ነው። አበምኔቱ የተማረ ነው፣ በሳል ነው። ከዕቃ ቤት ወስዳችሁ አስቀምጣችሁ ሀብዎ መጽሐፈ ለዝንቱ መጽሐፍ ይመልከት ስጡት መጽሐፍ አላቸው። ከዚያ በኋላ ሰዓት ሲደርስ ሳትደውሉ ዝም ብላችሁ ሰዓት ሲደርስ አይታችሁ ተመገቡ፣ ደወል አትደውሉ አላቸው። ከዚያ ከዕቃ ቤት ወስደው አስቀምጠው መጽሐፍ ሰጡት። 9 ሰዓት ደረሰ። 9 ሰዓት ሲደርስ የገዳማውያን እንደሚታወቀው ምግባቸው ተመሳሳይ ነው፣ የሚመጠነው መጠኑ የምግብ ሰዓታቸው ተመሳሳይ ነው። ምክንያቱም ያ የነፍስ ዓለም ነው፣ የሥጋ አይደለም። በዛ በገዳም በአንድነት ገዳም ላይ ረጅም፣ አጭር፣ ወፍራም፣ ቀጭን፣ ሽማግሌ፣ ወጣት ነው። ይህ ብዙ ያስፈልገዋል፣ ብዙ ምግብ አይባልም። እኩል ይመጠናል። መቁኑ ይመጠናል። የሚበላ የሚችል ይበላል፣ የማይችል ደግሞ አትርፎ ለሚረዳው ይረዳል እንጂ እኩል ነው የሚመጠነው። ስለዚህ ከኔ ወጣት ነው ከኔ ሽማግሌ ነው አይባልም። ለምን? የነፍስ ዓለም ነው። ነፍስ በሥላሴ ሚዛን እኩል የተመዘነች ናት እንጂ ወፍራም
ረጅም አጭር ቀጭን የለባትም። ስለዚህ እኩል ስለሆነች በሥላሴ ሚዛን የተመዘነችው በዚያም እኩል ይመጠናል፣ እኩል ይሰጣል። ከዚያም ደግሞ ሁሉም በህብረት ሰርቶ በአንድነት ሰርቶ በተመሳሳይ ሰዓት ይበላል። ሁሉም በተመሳሳይ ሰዓት፣ በሰዓትም መበላለጥ የለም። 9 ሰዓት ሲደርስ ይደወላል። በዚያ መንገድ ይከፋፈላሉ፣ ይመገባሉ። ይህ ነው። ስለዚህ በዚህ መንገድ ነው የሚኖሩት የሚተዳደሩት። ልማቱም ከነሱ ነው። በገዳም ተኝቶ የሚበላ የለም። በገዳም ዝም ብሎ ያለ ስራ የሚኖር የለም። ሰርቶ ነው ሁሉም የሚበላው፣ ሰርቶ ነው ሁሉም የሚኖረው። ስንፍና ያለ እንዲሁም በዓለም ላይ ነው። በገዳም እጅ የሌለው የእግር ስራ ይሰጠዋል፣ እግር የሌለው የእጅ ስራ ይሰጠዋል። ሳይሰራ የሚበላ የለም። ምክንያቱም ነፍስን የሚቀጣት ነፍስን ውጤታማ የሚያደርጋት ስራ ስለሆነ ነው። ሰው ስራ ከፈታ ለሌላ ችግር ይጋለጣል። ሰው ስራ ከፈታ ለሰይጣን ፈተና ተጋላጭ ነው የሚሆነው። ስራ ከያዘ ግን ሰዓቱን የሌላ ለችግር የሚጋለጥበት፣ ለሐሜት የሚጋለጥበት፣ ለክፉ ድርጊት የሚጋለጥበት ጊዜ አይኖረውም ስራውን ሲያይ። ስለዚህ ስራ መፍታት ለብዙ ፈተና ያጋልጣል። ሰው ወደ ሐሜት የሚጓዘው፣ ሰው ክፉ ነገር የሚጎነጉነው፣ ሰው ሴራ የሚሰራው፣ ሰው አንዱን ያነሳ አንዱን የሚጥለው ምን ሲሆን ነው? ስራ ሲፈታ ነው። ምንድነው የሚሉ አበው በብሂላቸው ስራ ከማጣ ምንድነው የሚባል አባባል አለ። ሀገረኛ አባባል ስራ ከማጣ ልጅ ላፋታ። ይሁት እንግዲህ ሰው ስራ ሲያጣ ይሄ ነው ልጅ ማፋታት። እንግዲህ እንደ ስራ ተቆጥሮ ሰው ስራ ካጣ ይሄ ነው ይመስል ስራ የሚሰራው ይሄ ነው። ስራ ግን በስራ ከተጠመደ ጊዜ አይኖረውም። እንኳንስ ሌላ ክፉ ነገር ሊያስብ የመብያ መጠጫ የማረፊያ ጊዜ እንኳን አይኖረውም። እናታችን ሔዋን ስራ ፈታ እግሯን ዘርግታ ነው ለሰይጣን ፈተና ልትጋለጥ የተያለችው። ወደ አዳም ሲሄድ በስራ ተጠምዶ በጸሎት ቅዱስ ቅዱስ እያለ እያመሰገነ ለጸሎት እየተጋገኘው ድል መንሳት አልቻለም። ወደ ሔዋን ሲሄድ ስራ ፈታ እግሯን ዘርግታ አገኛት። በዚህ ገብቶ ድል ነሳት። ስራ መፍታት እስከዚህ ድረስ ያደርሳል ለክፉ እንቅፋቶች። ስለዚህ በገዳም ትልቁ የጾር መቋቋሚያቸው ጾርን ድል የሚነሱበት በስራ ተጠምዶ መኖር ነው እና ሁሉም እያቅሙ ይሰራል። ሳይሰራ የሚበላ የለም። ቅዱስ ጳውሎስም ሊሰራ የማይወድ አይብላ አለ። ስለዚህ ይህ ገዳመ ስልዋኖስ የገባ መነኩሴ ገባና መጽሐፍ ሰጡት። ዕቃ ቤቱ ቁጭ ብሎ ይህን መጽሐፍ ሲመለከት ሰዓት ደረሰና ይጠሩኛል ቢል ዝም ነገር ይጠሩኛል ሲል ዝም። ከዚያ ሰዓት አየና ወጣና ተደሩኑ አኸው ተመገቡን ወንድሞች ተመገቡ ወይ ትተውኝ እያለ ወጣ። አዎ ተመገቡ አሉት። እንዴት አለ? እንዴት ትተውኝ ይመገባሉ? ጌታ እኮ በወንጌል ነግረ ኮንኮ የተወከክሙኒ እንግዲህ አልሆን አልተቀበላችሁኝም ብሏል። እንዴት አለ? ሰነፍ ይጠቅሰው ያጣል። መጀመሪያ ወደ ሰማይ ወፎች ተመልከቱ ቢል አለ። እዚህ ላይ ደግሞ እንግዲህ አልሆን አልተቀበላችሁኝም። ያልተሰራው የት ይገኛል? እንግዲህ መቀበያ ሰነፍ ይጠቅሰው ያጣል። ምንም ይሁን ሰነፍ ይጠቅሰው ያጣል። አንድ ሊቅ ይባላል። አንድ ሊቅ አምመው ጠምጥመው ለባብሰው አምሮባቸው መቋሚያቸውን ይዘው ሲጓዙ አንድ አውደልዳይ ቀማኛ መንገድ ቆይቶ በጥፊ ሁሉንም እየመታ ይቀማ ኖሯል። እኒህ ሊቅ ሲደርሱ ጫካው ውስጥ ይወጣና በጥፊ ቀኝ ጉንጫቸውን ይመታለ። ከዛ በኋላ ወደ ኪሳቸው ሄዳለሁ ሲል አቅም ያላቸው ኖረዋል። ከዛ መቋሚያቸው ክንክንዱን ይቀጠቅጡት ይሰብሩት ጀመሩ። ከዚያ በኋላ እጁን እያርገበገበ እንዲህ ጌታ ኢየሱስ ክርስቶስ እንዴት ነው ያለው? ወንጌል እኮ ለመጸፋት ከመልታይቴ ከዘማን ሚጥሮቱ ካለይታይ ቀይ ጉንጭህን በጥፊ ቢመታ ግራ ጉንጭህን አዙርለት እያለ እንዴት ተስወት ይጠበቃል? ከስወት እንዴት ይጠበቃል? ሊቅኖት እኮ ስወት እንዲህ አንድ መውጠምጥመው ጌታ እንዲህ እያለ እንዴት የወንጀሉን ቃል ይጥሳሉ ይላቸዋል። ኧረ ተው አንተ አትነግረኝም። ገና ከወንጀል መድረሴ በፊት የአፌ መፍቻ በሆነው ዳዊት ስደግም ገና ስማር ቀጥቅጥ መዝራይቶ ለኃጥእ ወለኩይ የኃጢአተኛውን የቀማኛውን የክፉን ክንዱን ቀጥቀጥ ሰበር የሚል ተምሬያለሁ እያሉ ስበር ቀጥቀጥ አሉት ይባላል። እና ሰነፍ የሚጠቅሰው አያጣም።
መቼም ይህ ቀማኛ ወንጌሉን ማን ነው የነገረው? እሱ በጥፊ እየመታ እሱ በጥፊ ተማቶ የወንጌሉን ቃል ማን ነው ያስተማረው? የታወቀው። ይገርማል። ሰነፍ ይጠቅሰው ያጣል። አሁን ይህ ሰነፍን ወደ ሰማይ ወፎች ተመልከቱ ብሏል እያለ ከዚያ በኋላ ተው ሲመገቡ ደግሞ እንግዲህ ብሆን አልተቀበላችሁኝም ብሏል። ይህንን ሲል አይ አንተ እኮ መንፈሳዊ ነህ፣ ምግብ አያስፈልግም፣ ይህ ነገር አያስፈልግም፣ እኛ ስጋውያን ስለሆነን ነው አሉት። አይ ጥሩም አልሰራሁ አለና ከዚያ በኋላ እነሱን መስሎ መውጣት መውረድ ጀመረ። እነሱን መስሎ መኖር ጀመረ ይላል ትርጓሜ መጽሐፍ። እና ይህን ይመስላል። ሌላው መጨረሻው ላይ ሲያጠናቅቀው ምን አለ? መኑ ዘይክል ወስኮ አሐደ እመተ በዲበ ቆሙ፣ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው አለ። ጭንቀትን እያስመለከተ ነው። የሚገባ ጭንቀትና የማይገባ አለ። ስለዚህ ማን ነው አለ። እውነት እኮ ነው። ማን ነው አሁን እንዶ ተጨንቆ የተፈጥሮን ቁመት የሚተካ ቁመት የጨመረ ማን አለ? ብዙዎቹ ስናይ በተፈጥሮ ምንድን ጫማ ነው የምትሉት? እንዲሁ የተወሰነ ሳንቲሜትር የሚጨምር ምንድን ጫማ ነው? ቆብ ቆብ እያሉ የሚሄዱበት ጫማ አለ። እሱን ቢያደርጉ የተፈጥሮ ቁመት ጋር ወይ ከፍ ሊያደርግ ፈጣሪ የሰጠ ብቻ። አንዳንዶቹ ደግሞ ውፍረት ለመጨመር ዳሌያቸውን ለማሳደግ ስፖንጅ የሚለብሱም አሉ ይባላል። ስፖንጅ የሚለብሱ ዳሌያቸውን ለማሳደግ ምንም አይደረግ ነገር አለ? አይሆን ነገር የለም። ግን አይቻልም። ተጨንቆ በቁመት ላይ ቁመት መጨመር አይቻልም። ተጨንቆ ውፍረት መጨመር አይቻልም። ፈጣሪ የሰጠን ጸጋ ብቻ እሱ ሲሰጥ ነው። ሌላው ነጭ ፀጉር ሲያወጡ ደግሞ ወደ ጥቁር ለመመለስ ቀለም መቀባት። ኧረ ስንቱ መጨነቅ አለ! ኧረ ምን ማይደረግ አለ! ምን ማይደረግ አለ! ብዙ መጨነቅ አለ። ግን አይቻልም። ዛሬ ቢቀቡት በሳምንቱ ተመልሶ ያው ነው። እግዚአብሔር የሰጠን ጸጋ መጠቀም ብቻ ነው። ግን እስኪ እንየው፣ እንዲሁ ጠለቅ አድርገን እንመለከተው። እንዲሁ እውነት ነጭ ፀጉር አውጥተን ለዚህ ዕድል በቅተን እውነት ይህም ያስከፋ ሆኖ ነው ወደ ጥቁር ለመመለስ ትልቅ ጥረት ማድረግ፣ ቀለም መቀባት? ይህ እንዲሁ ምን ይከፋ ሆኖ ነው? ማን ያገኘዋል? ነጭ ፀጉርን ለሽበት መብቃት፣ ለዚህ ዕድሜ ለዚህ ማይረግ መድረስ ማን ያገኘዋል? መጠሪያዎቹ በዝተዋል፣ መቅሰፍቱ በዝቷል። ዘመን የወለደው ጦርነቱም ምኑም የተሽከርካሪ አደገው የሰው ልጅ መጠሪያው በዝቷል። ከቶ ስለ ሽበት በቅተን ለነጭ ፀጉር በቅተን እንዲሁ ዕድሉን አግኝተነው እንዲሁ ምን ይከፋ ሆኖ ነው? ማን ያገኘዋል ይህን ዕድል? ኧረ በጣም ጥሩ አይደለም ክርስቲያኖች። በእውነት ለዚህ ዕድል በቅተን ትልቅ ሰው ተብለን ሽማግሌ ተብለን እዚህ ደረጃ ብንደርስ መልካም ነበር። ሽማግሌን ያጣንን አሁን ለዚህ ዕድሜ መብቃት አልችል ያልነው መጠሪያዎቻችን ሲበዙ እንጂ ይህም የከፋ አይደለም ነበር፣ ይህ ነውር አይደለም ነበር። እና እንዳለመታደር ሆኖ ደግሞ ብዙዎቹ ደግሞ ሸክላ የሚያስመስል የሚተኮሱት አለ። ሸክላ የሚያስመስል ቀደም ሲል በግብፅ ለጣዖቱ ማክበሪያ ነበር። ገና ሲጀመር ጣዖቱን የሚያከብሩት ወደ ቤተ ጣዖቱ ሲገቡ ፀጉራቸውን ተተኩሰው ሸክላ አስመስለው ሊገቡ የነበሩ ወደ ቤተ ጣዖቱ የሚገቡት የጣዖቱ አገልጋዮች ነበሩ። ዛሬ ያ ተወርሶ ባዕድ ውርስ የባዕድ አምልኮት ውርስ ተወርሶ የእኛ ሕዝብ ደግሞ ያን ባዕድ እየተሸከመ ግማሹ አርቲ ይሸከማል፣ ግማሹ ፀጉሩን የዚያን የጣዖቱን ወርሶ እንዲህ በዚህ ጌጥ መስሎት የባዕድ አምልኮ ውርስ እኮ ነው። እና ለመታደል ሆኖ እግዚአብሔር የሰጠንን ጸጋ መጠቀም አልቻልንም። ስለዚህ ሁላችንም በተሰጠን በተፈጥሮ ጸጋችን እንድንጠቀም ይህን እሱ የሰጠንን ሁሉ እንደ ክፉ ሳናይ እንደ ትልቅ ጸጋ አይተን እንድንጠቀም መልካም ፈቃዱ ይሁንልን። በማያስጨንቀው ተጨንቀን ራሳችንን እንዳንጎዳ እግዚአብሔር ይጠብቀን ይርዳን። ወስብሐት ለእግዚአብሔር።